የአማራ ፋኖ ህዝባዊ ድርጅት ምክትል ሊቀመንበር ኮሎኔል ፈንታው ሙሃባ የሰላም አማራጭ መቀበላቸው ተዘገበ። በአማራ ክልል በትጥቅ እንቅስቃሴ ላይ የነበሩት የአማራ ፋኖ ህዝባዊ ድርጅት ወይም በምህጻረ ቃሉ አፋድ ምክትል ሊቀመንበርና ወታደራዊ ዋና አዛዥ ኮሎኔል ፈንታው ሙሃባ ከነሰራዊቶቻቸው የሰላም አማራጭ ተቀብለዋል ሲል የክልሉ ሚዲያ ዘግቧል። የአፋድ ምክትል ሊቀመንበርና ወታደራዊ ዋና አዛዥ ኮሎኔል ፈንታው ሙሃባ አፋድ ከአማራ ክልል መንግስት ጋር ያደረገውን ስምምነት ተከትሎ ከነሰራዊታቸው የሰላም አማራጭን ተቀብለው ገብተዋል ሲልም ዘገባው አክሏል። ኮሎኔል ፈንታው ሙሃባ የአፋድ ምክትል ሊቀመንበር ወታደራዊ ዋና አዛዥና የወሎ ጠቅላይ ግዛት እዝ ዋና አዛዥ እንደነበሩ በአሚኮ ዘገባ ላይ ተጠቅሷል። ኮሎኔል ፈንታው ሙሃባ አፋድ ከአማራ ክልል መንግስት ጋር በአፍሪካ ህብረትና ኢጋድ አማካኝነት ያደረገውን የሰላም ስምምነት ተከትሎ የሰላም ስምምነቱን በመቀበል ከነሰራዊታቸው መግባታቸው ሲገለጽ ከዚህ ቀደም ስምምነቱን የፈጸሙት ካፒቴን ማስረሻ ሰጤ ዛሬ በተሰራጨው ምስልም አብረዋቸው ታይተዋል። ህዳር 25 2018 በክልሉ ርዕሰ መስተዳድር አቶ አረጋ ከበደና አፋድን በመወከል በውጭ ጉዳይ ኃላፊ ማስረሻ ሰጤ መካከል የተደረገው ስምምነት ይፋ ከተደረገ በኋላ ኮሎኔል ፈንታው የሰላም አማራጭን መቀበላቸው ይፋ የተደረገ ከፍተኛ አመራርም ሆነዋል።